ሰላም ጤና ይስጥልኝ ውድ የአተም አካዳሚ ተከታታዮቻችን ይህ ፕሮግራም ለፋርማሲና ለጄኔሪክና ለፖስት ቤዚክ ተማሪዎች ለኤግዚት ኤግዛም ለማዘጋጀት የተዘጋጁ ጥያቄዎች ናቸው እንደሚከተለው እሰራቸዋለሁ እናንተ ተከታተሉኝ አንዳውታችሁን አንብቡ ጥያቄ ሲኖራችሁ ደግሞ በኮሜንት በላይክ አስቀምጡልኝ ገብቼ መልስላችኋለሁ የመጀመሪያ መዘጋጀት አለባችሁ ምንድነው ጥያቄ ሲታነቡ ጥያቄው መረዳት ማለት ነው Which one of the following is representation of variation with time or rarely with volume amount of analyte in the mobile phase existing the chromatographic column እንደምታውቁት በክሮማቶግራፊ ላይ ማለት ነው የመጀመሪያው ምንድነው ሞባይል ፌዝ ነው ከሞባይል ፌዝ ቀጥሎ ምን አለ ኮሎምን አለ ከኮሎምን ቀጥሎ ደግሞ ምን አለ ዲቴክተር አለ ኮሎምን ውስጥ ምንድነው ያለው ኤግዚስቲንግ ፌዝ አለ ስለዚህ አናላይት መጀመሪያ የምንገባው ወደ ነው ወደ ኮሎምን ነው ከኮሎምን ውስጥ ምን ኦከር ያደርጋል ሴፓሬሽን ነው ያደርጋል therefore separation occur ካደረገ በኋላ ወደ ይሄዳል ወደ እዚህ ጋር ምንድነው የሚለው amount of analyte in the mobile phase exiting the chromatographic column ምን ይባላል amount of አሴው ማለት ያ አሴው ሪፕሬዘንት የሚደረገው በምንድነው በ A chromatograph ላይ B retention time ላይ C capacity factor ላይ D nearness partition coefficient ላይ ይሄ nearness partition coefficient እና retention ላይ በክሮማቶግራፍ በኮሎምን ውስጥ ኦከር የሚያደርግ ነገር ነው የሚወጣው ነገር አይደለም የሚወጣው ነገር ምንድነው የሚባለው ወጥቶ ማለት ነው እንደዚህ ፕሪንት ተደርጎ የሚወጣው ማለት ነው እንትኑ ነው ክሮማቶግራም እዚህ ጋር እንደምሳሌ ሲወጣ ማለት ነው እንደዚህ ይወጣል ማለት ነው ስለዚህ በውስጡ ላይ ያለው ማለት ነው ኢንሳይድ ውስጥ ያለው ክሮማቶግራም ይባላል ሪፕሬዘንቴሽን ሲባል እንደዚህ አይነት ግራፍ ማለት ክሮማቶግራም እዚህ ጋር እንድታስታውሱ ፈልገው አይዲያል ክሮማቶግራፍ should be planar ማለት ነው እዚህ ጋር ኤ ለምሳሌ ክሮማቶግራም ከሆነ ኤን ሁለት ቦታ ሲንከፍል ማለት ነው ኤሪያ ቱ ዘ ሌፍት እና ኤሪያ ቱ ዘ ራይት ኢኩል ከሆነ ፕላናር ነው ማለት ነው ስለዚህ የዚህ ጥያቄ መልሱ ምንድነው representation of the amount of analyte in the mobile phase exiting the chromatographic column ከውስጡ ነው ምን ይባላል representation በምን represent ይደረጋል ለማለት ነው representation ስለዚህ ምንድነው መልሱ ኤ ነው ማለት ምንድነው ክሮማቶግራም እዚህ ጋር ጽፈላችኋለሁ እነዚህ አንብቡ እሺ ክሮማቶግራም representation of the amount of analyte existing in the column with respect to time ከታይም ጋር ማለት ነው ወደ ሁለተኛ ጥያቄ እንለፍ in chromatograph retention time is used to confirm one of the following retention time የሚባለው መቼ ነው አሁን እዚህ ጋር ታይም 0 ከሆነ ማለት ነው እዚህ ጋር 0 ከሆነ እስከ ፒኩ ያለው ማለት retention time የሚባለው ለምሳሌ ፒክ ኤ ፖይንት ሲ ከሆነ እስከዚህ ምን ይባላል ታይም 8 ማለት የኛው ስለዚህ ቺ ፖይንት እስከዛ ታይም ያለችው ቦታ ምን ይባላል ሪቴንሽን ታይም አርቲ ሪቴንሽን ታይም ደግሞ በክሮማቶግራም ላይ የሚሰጠው ኢምፕሊኬሽን ምንድነው ኢምፕሊኬሽኑ አይደንቲቲው ነው እዚህ ጋር ኤሪያው ደግሞ አሴ ነው የሚሰጠው ይው አሴ ማለት ዘመቱ አክቲቪቲ ኤሪያው ዘ ክሮማቶግራም gives idea about as a means the amount of active participants retention time ደግሞ ምን identity test retention time ለምሳሌ በክሮማቶግራፊ ላይ አንድ ድረግ retention test አልፏል ምን ነው መቼ ነው retention time of the sample equals retention time of the standard gamble ሴፍ ድራግ ዞን ለሳን ከሆነ ሴፍ ድራግ ዞን ሳምፕል ራን ያለው 4 ሚኒት ከሆነ it pass identity test ነው ማለት ነው በዚህ ጥያቄ ላይ ማለት ነው ኤ አይደንቲቲ ስላል ቢ አሴላ ሲ ዲሶሉሽን ዲ ዲስኢንቲግሬሽን ሲጀመር ዲሶሉሽን ዲስኢንቲግሬሽን በክሮማቶግራፊ ኮንፈርም ይደረጋል በክሮማቶግራፊ ኮንፈርም ይደረጋል ዲሶሉሽን ኮንፈርም ይደረግ ይችላል ግን ዲስኢንቲግሬሽን ይደረጋል ስለዚህ አይደንቲቲ እና አሴ ናቸው የሚያከራክሩ አሴ በኤሪያው ነው የሚታወቀው ኤሪያ እንደ ቴስት ነው አሴው የሚያሳየው ማለት ነው አይደንቲቲ ቴስቱ የሚያሳየው ምንድነው ሪቴንሽን ነው ስለዚህ መልሱ ምንድነው ኤ ነው ማለት ነው ወደ ሶስተኛው ጥያቄ እንላለን ነው ኤሪያው ምን ነው የሚያሳየው ቅድም እንዳልኳችሁ ኤሪያው የሚያሳየው አሴው ነው አይደንቲቲ ኮንፈርም ይደረጋው ባይ determining the retention ምንድነው የምናደርገው retention time of the standard እና retention time of the sample እኩል ከሆነ the test
እሺ the አራተኛ ጥያቄ እንስራ the relationship between temperature and separation of compounds using chromatography is negative ላይ ይሄ true ነው ምክንያቱም separation occur የሚያደርገው ኮሎሚነስ ነው ኮሎሚነስ ደግሞ ቴምፕሬቸር ምን ያደርጋል ቴምፕሬቸር ኢንክሪዝ ያደርጋል ፍሎ ኢንክሪዝ ያደርጋል ፍሎ ኢንክሪዝ ሲያደርግ ምንድነው interaction time for mobile phase and analyte and stationary phase ምን ያደርጋል ዲክሪዝ ያደርጋል ዲክሪዝ ካደረገ ደግሞ ሴፓሬሽን ደግሞ ሴፓሬሽን ኤፊሺየንት ሴፓሬሽን ኦከር አደረገ ማለት ነው ስለዚህ the relationship between temperature and separation compound using chromatography is negative ምን ማለታችን as temperature increases separation efficiency decreases as temperature decreases separation efficiency increases አምስተኛ retention or capacity factor used to define column performance ኤሌክ ምን ማለት ነው አንድ ኮሎምን እየሰራ ነው ምንድነው መቼ ነው የገባውን ኮምፓውንድ ሪቴን ማለት ተቻለ ሪቴን ካላደረገ እኮ ምን ያደርጋል ለሴፓሬሽን ታይም አይሰጥም ማለት ሪቴን ማለት ማቆየት ማለት የሚያቆይ ከሆነ ምንድነው እየሰራልን ነው ማለት ነው that means ኮሎምኑ ወርክ እያደረገ ነው መሆኑን እናውቃለን ማለት ነው ስድስተኛ እንስራ in chromatography resolution factor quantifies separation between two components of mixture ኤሌክ ነው ምን ማለት ነው ሪዞሉሽን ፋክተር የሚባለው መቼ ነው እንደዚህ ሆኖ ማለት ነው በሁለቱ መካከል ሪዞልቭ ካደረገ ምን እንላለን ሪዞሉሽን አለ ማለት ሪዞሉሽን ፋክተር ካልኩሌሽን አለ ሪዞሉሽን ፋክተር RF is equals to 2 times TR2 minus TR1 over omega 1 plus omega 2 omega 1 እና omega 2 ምን ናቸው ኤሪያ ኦፍ ዘ ክሮማቶግራም ነው ሁለቱ ማለት በዛፋል እንችላለን therefore resolution may quantify separation between two components ማለት ነው separation ለምሳሌ ይሄና እንደዚህ አንድ ክሮማቶግራም ይሄ ነው ሁለተኛ ደግሞ እንደዚህ ቢሆን እቺ ፓርት ዲፈረንስ ካለ ምን ይላል ሪዞሉሽን ይላል ይሄኛው ፕሪንት አድርጎ ተደርጎ የወጣው ክሮማቶግራም ነው እዚህ ሪዞሉሽን የምናየው እዚህ ጋር ሪዞሉሽን አለ ማለት ምን ማለት ነው ኮሎምኑስ መጀመሪያ ላይ ሴፓሬሽን አለ ማለት ነው ከኮሎምን በኋላ ወደ ዲቴክተር ሴፓሬት አድርጎ እንዲያወጣለን ምን አድርጎ እንዲያሳየን መጀመሪያ ኮሎምኑ ላይ ሴፓሬት መሆን አለበት ማለት ነው ሰባተኛ ጥያቄ ምንድነው which one is the following equation discuss the effect of various parameters on separation of compound in chromatography የተለያዩ ኢኩዌሽኖች ለምሳሌ ቴምፕሬቸር ቬሎሲቲ humidity flow rate ኢፌክታቸው ሴፓሬሽኑ ፖዚቲቭሊ አፌክት ያደርጋሉ ወይስ ኔጌቲቭሊ አፌክት ያደርጋሉ ነው የሚያሳየን ቫን ዲሜትር ኢኩዌሽን ላርመር ኢኩዌሽን apply የሚሆነው በአይነማር ስፔክትሮስኮፒ ነው ቢር-ላምበርት ኢኩዌሽን apply የሚሆነው በዩቪ ስፔክትሮስኮፒ ነው ስዌት ደግሞ ምንድነው ክሮማቶግራፊን ያገኘ ሰው ነው እንጂ ኢኩዌሽን ያመጣ ሰው አይደለም ስለዚህ ቫንቲሜትር ኢኩዌሽን ኢፌክት ኦፍ ቫሪየስ ፓራሜትር ኦን ሴፓሬሽን ኢፊሺየንሲ ኦፍ ክሮማቶግራፊ ላይ ዴቨሎፕ ያደረገው ኢኩዌሽን ማለት ነው ክሮማቶግራፊ ጀነራል የሚለው ሴፓሬሽን ሜተድ ነው እዚህ የሚሄድ ያደኔ chromatography physico-chemical method of separation of a mixture into individual components ልክ ነው chromatography ምንድነው ጀነራሊ ሴፓሬሽን ሜተድ ነው ከዛ በኋላ ኳንቲፊኬሽን እና ዲፊኒሽን መስራት ይቻላል ግን የመጀመሪያው ሴፓሬሽን ኮሎምንስ ኦከር የሚያደርገው በፊዚኮ-ኬሚካል ልክ ነው ፊዚካሊ ማለት ነው ኬሚካሊ ማለት ነው ግን ሁለቱም ኢንተራክሽን ፊዚኮ-ኬሚካል ነው ዘጠነኛ እኔ chromatography standard method for identity testing ዘጠነኛ identity testing የምንሰራበት ስታንዳርድ ሜተድ ክሮማቶግራፊ ሳይሆን FTIR ነው እዚህ ጋር መባል የነበረበት ስለዚህ ይሄ መልሱ ምንድነው ክሮማቶግራፊ ስታንዳርድ ሜተድ ቱ ኮንፎርም አይደንቲቲ ቴስት ነው ይሄኛው ፎልስ ነው እንጂ ይሄኛው እዚህ ጋር ትሩ አይደለም ነው እዚህ ጋር ቢ እሺ ይሄኛው መልሱ ፎልስ ነው ስታንዳርድ ክሮማቶግራፊ ስታንዳርድ ሜተድ ቱ ኮንፎርም አይደንቲቲ ቴስት ነው አሴም ምናምን መስራት ይቻላል ግን identity testing የሚሰራበት ሜተድ ምንድነው በFTIR ስታንዳርድ ነው FTIR ማለት ምንድነው ፎረር ትራንስፎርም ኢንፍራሬድ እና ስፔክትሮስኮፒክ ሜተድ አስረኛ ጥያቄ ነው preservative effectiveness test does not need culture media ልክ preservative የሚሰራው በምን ላይ ነው በኮንቴነሩ ላይ እንጂ ሚዲያ አይፈልግም ሚዲያ የሚፈልገው ምንድነው ለምሳሌ ስቴሪሊቲ ቴስት እና ማይክሮባዮሎጂ ቴስት ሚዲያ ይፈልጋል preservative effectiveness test ምንድነው ሚዲያ ማይፈልግ ቻሌንጅ ቴስት ነው ቻሌንጅ ቴስት ስንል ማለት ነው በፋይናል ኮንቴነር ላይ ማይክሮብ እንጨምራለን ማይክሮብን ጨምረን ድራግ ኦፍ ኢንተረስት እንጨምራለን ድራግ ኦፍ ኢንተረስት ደግሞ ማይክሮብ ሌቨልን ዲክሪዝ ካደረገ ወይም ፋርዘር ኢንክሪዝን ፕሪቨንት ካደረገ ያ preservative ኢፌክቲቭ ነው ማለት ነው ዲክሪዝን እንቆጥራው በምንድነው
ሎግ ዲክሪዝ ኦፍ ዘ ባክቴሪያ ካውንት በማለት ሎጋሪዝሚክ አይደለም ባክቴሪያ ኢንክሪዝ እና ዲክሪዝ የሚያደርገው ካውንት በማድረግ ነው። ክሮማቶግራፊ ኢዝ ፕራይመሪ ሴፓሬሽን ቴክኒክ ላይ እዚህ ጋር ልክ ነው። ይሄኛው ክሮማቶግራፊ ዋና ዩዙ ምንድነው? ሴፓሬሽን ኦፍ ኔክስት ቱ ኢንዲቪጁዋል ኮምፖነንት ከዛ በኋላ ነው አይደንቲቲ ቴስት ኳንቲፊኬሽን ቴስት የሚሰራው ማለት ነው። 12ኛ እና 13ኛ ነው። 12ኛ which one of the following provides a measure of effective antibiotic against retroviral ነው ምን ማለት ነው? በዛ ማይክሮ ኦርጋኒዝም ላይ አንድ አንቲባዮቲክ ድረግ ኢፌክቲቭ መሆኑን በመናቃለን ነው። ይሄ በምናውቀው በማይክሮባዮሎጂካል አሴ ማይክሮባዮሎጂካል አሴ ሁለት ሜተድ አለ። ታርፒድ ሜተድ ሜተድ እና አሴ ሜተድ ማለት ፕሌት ሜተድ አለ። ቹብ ሜተድ ለምንድን ነው የምናደርገው? ዲክሪዝ ኢን ታርጌት ይመጣል ማቼ አንቲባዮቲኩ ኢፌክቲቭ ከሆነ። በፕሌት ሜተድ ላይ ደግሞ ምንድነው ዞን ኦፍ ኢንሂቢሽኑ ኢንክሪዝ ያደርጋል። መጀመሪያ ምን እናደርጋለን? ካልቸር አለ። ካልቸር ላይ ምን እናደርጋለን? ማይክሮቡን እንጨምራለን። በዛ ማይክሮብ ላይ ድራጉን እንጨምራለን። ድራጉ ኢፌክቲቭ ከሆነ በፕሌት ሜተድ ላይ ማለት ነው በብዙ ሌንግዝ ኪል ያደርገዋል ማለት ነው በማይክሮቡን ማለት ነው። በቲዩብ ሜተድ ወይ ታርቢዲሜቲክ ሜተድ ላይ ደግሞ ባክቴሪያው ስለሚሞት ሶሉሽኑ ምን ይሆናል? ክሊር ይሆናል። ክሊር ከሆነ ታርቢዲቲ ዲክሪዝ ያደርጋል ማለት ነው። ስለዚህ አንድ ድረግ ኢፌክቲቭ መሆኑን የምናውቀው በምንድነው? ማይክሮባዮሎጂካል አሴ ዳይሬክትሊ በመስራት ነው። በኤችፒኤልሲ ምናምን አይደለም የምንሰራው በምንድነው? በዳይሬክትሊ በባክቴሪያ ላይ ትራይ በማድረግ በባክቴሪያ ላይ ትራይ የምናደርግበት ሜተድ ደግሞ ምን ይባላል? ማይክሮባዮሎጂካል አሴ ነው የሚባለው። ስለዚህ ማንሱጂ ነው ማለት ነው። 13ኛ እኒ which one of the following is the final test to confirm presence of endotoxin ይላል። ኢንዶቶክሲን መኖር አለመኖሩን በዲፍረንት ሜተድ ኮንፊርም ማድረግ ይቻላል። ለምሳሌ በክሮሞጀኒክ፣ በጄል ክሎር፣ በፎቶሜትሪክ፣ በራቢድ ቴስት በአራቱም ይቻላል። ግን ማለት ነው በሁሉም የሰራነው መጨረሻ ኮንፊርም የምናደርገው አለ የለም የሚለው ማለት ነው ስንጠራጠር ኮንፊርም የምናደርገው ሊሙለስ አሜቦሳይድ ላይሴት ሜተድ ወይም ላል ቴስት ሜተድ ይባላል። ላል ቴስት ደግሞ በላል ቴስት ደግሞ ምን ይፈጠራል? ክሎት ይፈጠራል ማለት ነው። ስለዚህ ማለት ነው ባክቴሪያ አለ የለም የሚለው መጨረሻ ቴስት ምን የምናደርገው በጄል ክሎት ነው። ጄል ክሎት በምን ላይ ነው? ቢ ላይ ማለት ነው። በክሮሞጀኒክ ላይ ምንድነው? ከለር ዴቨሎፕመንት ነው የምናየው። ፎቶሜትሪክ ላይ ክሮሞጀኒክ ላይ ከለር ነው። ፎቶሜትሪክ ላይ ምንድነው የምናየው? አብዞርባንሱ ነው። 14ኛ ኒ which one of the following is in vivo method to confirm presence of endotoxin ይላል። in vivo aerobic bacteria n ነው confirms n is confirm የምናደርገው aerobic እና ማለት ነው። storage period for sterility period is 3 to 5 days. A for sterility test at least 14 days. ስለዚህ የ17ኛ መልሱ ቢ ነው። አቦታ ፈዛታ አለበና ይዞ ተጠቅሞ አይደል? እዚህ ጋር እኮ ነው እዚህ ጋር 18ኛ እንቀጥል። swabbing casein digest agar due to determine total aerobic and microbial count swabbing casein digest system medium በእነሱ የምንጠቀመው በዚህ ሳፕሮዴክስቶስ አጋርና swabbing casein digest system ለማይክሮቢያል ሊሚት ቴስት ነው የምንጠቀመው። በማይክሮቢያል ሊሚት ቴስት ነው የምንጠቀመው። የቅድሞቹ ግን ለስቴሪል ቴስት ነው የምንጠቀመው። ለማይክሮቢያል ሊሚት ቴስት ላይ ማለት ነው ሳፕሮዴክስቶስ አጋር yeast and mold count ነው ልክ ነው። total yeast and mold count ነው ይሄም ልክ ነው። swabbing casein digest medium ደግሞ total aerobic microbes aerobic ማይክሮቦች ማለት ነው። ስለዚህ ከዛ ምንድነው የምናደርገው? መጨረሻ ላይ ኮንፈረንስ እናደርግ ማይክሮባዮሎጂ ሊሚት ቴስት ላይ ማለት ነው ከተወሰነላቸው መመጠን መብዛት የለባቸውም። ለምሳሌ ኦራሊ በሚወሰዱ ላይ ነው ማይክሮባዮሎጂ ሊሚት ቴስት የሚሰራው። ለምሳሌ ኦራሊ በሚወሰዱ ለምሳሌ በሰስፔንሽንስ ኦራሊ በሚወሰዱ ኢማሽንስ ማለት ነው ምን ይሰራል? ማይክሮባዮሎጂ ሊሚት ቴስት። ስቴል ቴስት ደግሞ የሚሰራው ኢንጀክሽንስ ላይ፣ ኦፍታልሚክ ፕሪፓሬሽንስ ላይ፣ ኢር ፕሪፓሬሽንስ ላይ፣ ኢምፕላንትስ ላይ ይሰራል። በዛ ላይ ስቴሪል ቴስት ላይ አብሰንስ ኦፍ ማይክሮ ኦርጋኒዝም ነው የሚፈልገው ፓስ የሚያደርገው። በማይክሮባዮሎጂ ሊሚት ቴስት ላይ ግን ማይክሮብ ፕሬዘንሱ ነው ኮንፈርም ነው ግን should not exceed ፋርማኮፒያ ነው። 20ኛ ጥያቄ እንስራ 20ኛ እና 21ኛ in microbial limit did not be growth of microorganisms in positive control ይላል። በኮንትሮል ይፈልጋሉ ፖዚቲቭ እና ኔጌቲቭ ኮንትሮል ይፈልጋሉ። ኔጌቲቭ ኮንትሮል ላይ ግሮት መኖር የለበትም፣ ፖዚቲቭ ኮንትሮል ላይ ደግሞ የግድ መኖር አለበት ማለት ነው። ስለዚህ የፎልስ
positive control bar as an indicate ምን ነው positive there should be growth of microorganism what our reiteroidaች ኮስት አለች ይጨርስ ነው ሲጥ ያገዘ as 21ኛ ንሳ ኢማኮባይሎሚስ ቴስት an increase in the molar modality or culture medium prevent toxic product in product being tested ይከላከላል ቶክሲክ ፕሮዳክቶች ማለት ነው ማይክሮ እያለ ግሮውስ ፕሪቨንት እናደርጉ ማለት ነው አንድ ዳይሉንቱን ኢምፕሩቭ እናደርጋለን ዳይሉንት ማለት ሚዲያው ማለት ነው ሁለተኛ ደግሞ አንቲዶት ወይም ቶክሲኬሽን የሚቀንሱ እንትኖችን እንጨምራለን ማለት ነው በዛ ቶክሲቲው መቀነስ ይቻላል አንደኛና 22ኛና 3ኛ ንስራ ቀጥላል 22 23ኛ 24 አንዴ ነው microbial process superior to physical chemical theories in terms of accuracy sensitivity precision microbiological process ምንድነው በሚዲያ ላይ ነው physical chemical techniques የሚባሉ እነዚህ HPLC gas chromatography spectroscopic techniques ናቸው ስለዚህ እነዚህ ሞደርን ሜቶዶች ሞር አኩሬት ናቸው ግን እዚህ ጋር ጥያቄው ለሚለው ምንድነው microbiological process superior to physical chemical techniques in terms of accuracy sensitivity and precision ነው ኤሌክትሪክ በሴንሲቲቪቲ ፕሪሲዥን እና አኩሬሲ የሚመጣው ማነው ሞደርን ሜቶዶች ናቸው ፊዚኮ ኬሚካል ቴክኒክስ ናቸው ስለዚህ መልሱ ፎርስ ነው ማለት ነው 23ኛ ላይ ኢንዶቶክሲን ቴስት ማስት ቢ ፐርፎርምድ ኦን ኦራል ቴክኒክ ኢንዶቶክሲን ቴስት የሚሰራው በአይቪ አድሚኒስትሬትድ ድረግ ላይ ነው እንጂ በኦራል ቴክኒክ ነው በነገራችን ላይ ኢንዶቶክሲን ምንድነው ነው በግራም ኔጌቲቭ ባክቴሪያ የሚዘጋጅ ምንድነው ቶክሲን ነው ሊፖፖሊሳካራይድ ፕሮዲዩስ በግራም ኔጌቲቭ ባክቴሪያ ነው እንጂ ሴል ወሉ ላይ ነው የሚገኘው ስለዚህ ያ ነገር ከገባ ምንድነው ፔሸንቱ እንዲሞት ያደርጋል ኮሞስ ይባላል ማለት ስለዚህ መልሱ ፎርስ ነው እዚህ ማለት 24ኛ ላይ ማይክሮባዮሎጂ ቴስት አዳነው ኢንጀክቴብል ፕሮዳክትስ ማይክሮባዮሎጂ ቴስት በምን ላይ ነው የሚሰራው ኦራል ቴክኒክ ላይ ነው እንጂ ኢንጀክቴብል ላይ ኢንጀክቴብል ላይ መሰራት ያለበት ምንድነው ስቴሪል ቴስት ነው ስለዚህ ለዚህ መልሱ ምንድነው ፎርስ ነው ማለት ነው ቢ ፎርስ and this is casting if product fails sterility test on the first test ላይ retesting is not necessary to confirm the result ይሄ ውሸት ነው በየትኛውም ቴስት ላይ የመጀመሪያው ቴስት ከወደቀ ማለት ነው ሁለት ጊዜ ስለዚህ ማቹ ምንድነው ፎልስ ስቴሪሊቲ ቴስት በዚህ የመጀመሪያው ከወደቀ ሁለተኛው ላይ ካለፈ ፓስ ያደርጋል ማለት ሁለተኛ ላይ መጀመሪያ ላይ ወድቆ ሁለተኛው ላይ ከወደቀ ግን ሶስተኛ ጊዜ አይሰራም ፌል ነው መጀመሪያ ላይ ወድቆ ሁለተኛው ላይ ካለፈ ፓስ ያደርጋል ፕሮሲጀሩ ነው ስቴሪሊቲ ቴስት ዲተርማይን ነው ለምን ሰሰፕቲብል ነው ለቫይረስ ነገሮች ምን ነው ኮንታሚኔሽን ኦፍ ያደርጋል ሌላኛው ደግሞ ስንሰራ የተሳሳተ ስቴፕ ልንከተል እንችላለን እዛን ግን ምን ነው ፕሮሲጀሩን አለ ፕሮሲጀሩን አይደል ማስከተሳሳትን እንደማለ ደግመን አሁን ኔጌቲቭ ፖዚቲቭ ሪዛልት ከመጣ ምን ማለታችን ማይክሮቢያል ግሮውስ ከመጣበት ማለት ነው ሳምፕሉ ላይ ኔጌቲቭ ኮንትሮል እና ፖዚቲቭ ኮንትሮል ግን ምንድነው መሆን ያለበት ኔጌቲቭ ኮንትሮል ላይ ግሮውስ መኖር ያለበት ፖዚቲቭ ኮንትሮል ላይ ግሮውስ መኖር አለበት ከዛ በኋላ ሳምፕሉ ላይ ግሮውስ ካለ የስ ግሮውስ አለ ማለት ነው ግሮውስ ከሌለ ኔጌቲቭ እንላለን በዛ ታይም ላይ ሁለት ጊዜ ሰርተን ሁለት ጊዜ ከወደቀ ነው አንደኛው ላይ ወድቆ ሁለተኛው ላይ ካለፈ ማለት ነው አስይላል 27ኛ ላይ primary use of high performance liquid chromatography separation of complex mixture chromatography separation of mixture ነው ግን mixture ነው ማለት ነው simple mixtureዎችን separate የምናደርገው በHPLC ነው complex ከሆነ በgas chromatography ነው ስለዚህ use of separation of complex mixture ከሆነ ምንድነው ፎልስ ነው ማለት ነው አይሆንም የሚሆነው ለምንድነው for separation of simple mixture of HPLC gas chromatography ነው for separation of complex mixture አስምንተኛ ነው how many tests should be average to get as a result using chromatography በየትኛውም ቴስት ሜተድ ላይ ማለት ነው 3 ጊዜ ነው የሚሰራው ዩቪ ላይ 3 ጊዜ ነው ታይቴሽን 3 ጊዜ ነው በጋስ ክሮማቶግራፊ 3 ጊዜ ነው በኤችፒኤልሲ ላይ በኤቭሪ ሜተድ ነው 3 ታይምስ ነው የሚሰራው ስለዚህ አፕሬት የሚደረገው 3 ሲሪስ ይሰራ ግን ምን ይሰራል ሪሌቲቭ ስታንዳርድ ዲቪዬሽን ይሰራል ስታንዳርድ ዲቪዬሽን should be less than 1% ነው ታዲያ ስታንዳርድ ዲቪዬሽኑ ከ1% በላይ ከሆነ ግን the result is not acceptable which one of the following is primary method to separate complex mixture
ኮምፕሌክስ ሚክስቸር ሴፓሬት ለማድረግ የምንጠቀመው ጋስ ክሮማቶግራፊ ስፔክትሮስኮፒ ነው። ስፔክትሮስኮፒ ለማን በሚካት ምንድነው ስፔክትሮስኮፒ አብዞርፕሽን ሜዠር የምናደርግበት ነው እንጂ ሴፓሬሽን ሜተድ አይደለም። ስለዚህ ወደ ክሮማቶግራፊ ነው የምንሄደው። ክሮማቶግራፊ ላይ ኤችፒኤልሲ ሲምፕል ሚክስቸር ነው ሴፓሬት የሚያደርገው። ፔፐር ክሮማቶግራፊ እንደዛው ሲምፕል ሚክስቸር ነው። ጋስ ክሮማቶግራፊ በምን ሴፓሬት ለማድረግ ከሆነ ኮምፕሌክስ ሚክስቸሮችን ሴፓሬት ነው። 30ኛ እንስራ which one of the following is used to separate mixture to having low boiling point ቦይል እዚህ ጋር ማየት ያለብን ኮምፓውንዱ ቦይል የሚያደርግ ከሆነ ምንድነው ጀነራል የምንጠቀመው ጋስ ክሮማቶግራፊ ነው። ጋስ ክሮማቶግራፊ ደግሞ ሁለት አለ፣ ጋስ ሶሊድ እና ጋስ ሊኩዊድ አለ። ጋስ ሶሊድ ከሆነ ሎው ቦይሊንግ ፖይንት ያላቸው፣ ሃይ ቦይሊንግ ፖይንት ያላቸውን ሴፓሬት ለማለት ደግሞ ጋስ ሊኩዊድ ነው። ጋስ ክሮማቶግራፊ የሚባል የለም፣ ዝም ብሎ እዚህ ጋር ለማወናበድ ወይም ለመሸወድ ተጠቅመው ነው ማለት። ኤችፒኤልሲ ደግሞ ኖርማሊ ኦፕሬት የሚያደርገው በሩም ቴምፕሬቸር ስለሆነ ቦይሊንግ የሚል ቃል ካለ ወደ ማይድ ያለን ቀጥታ ወደ ጋስ ክሮማቶግራፊ ነው። ከጋስ ክሮማቶግራፊ ደግሞ ሎው ቴምፕሬቸር ያላቸውን ሴፓሬት የሚያደርገው ጋስ ሶሊድ ክሮማቶግራፊ ነው። 31ኛ which one of the following is a major detector used in HPLC በኤችፒኤልሲ ላይ ዩቪ ዲቴክተሮች ነው የምንጠቀመው። ከዩቪ አድቫንስ ታይፕ የትኛው ነው የምንጠቀመው ፒዲኤ ማለት ነው ፎቶ ዳዮድ አሬ ዲቴክተር ማለት ነው። ስለዚህ ማለት ምንድነው የሚሆነው ኤ ነው የሚሆነው ማለት ነው። ኤፍቲአር ማስ ዲቴክተር እና ፍሌም አዮናይዜሽን ዲቴክተር ፍሌም አዮናይዜሽን አክቹዋሊ የምንጠቀመው በጋስ ክሮማቶግራፊ ቴክኖሎጂ በኤችፒኤልሲ አይደለም። ኤፍቲአር ደግሞ እንጠቀማለን መቼ ስትራክቸር ለማወቅ አይዴንቲቲ ለመስራት ስንፈልግ። ማስ መቼ ነው በኤችፒኤልሲ ጋር የሚገጥመው አይዴንቲቲ ምንድነው ስትራክቸር ዲተርማይን ለማድረግ እንጂ ጀነራል ኤችፒኤልሲ አሴ ለመስራት ነው። ኤችፒኤልሲ ሜጀር ብዙ አሴ ለመስራት ነው እንጂ አይዴንቲቲ ቴስት ወይም ስትራክቸር ዲተርማይን ለማድረግ አይደለም የሚሰራው። ስለዚህ አሴ ለመስራት ደግሞ የምንጠቀመው ዩቪ ዲቴክተር ነው። አድቫንስ ታይፕ ዩቪ ዲቴክተር ደግሞ ማን ነው? ፒዲኤ ዲቴክተር። 32ኛ እንስራ the reverse detected HPLC is the major type of HPLC with major application ልክ ነው። HPLC ሁለት አይነት አለ፣ ኖርማል ፌዝ እና ሪቨርስ ፌዝ አለ። ኖርማል ፌዝ አፕሊኬሽኑ ለው ነው። ሜጀር አፕሊኬሽን ያለው ማለት ነው ሪቨርስ ፌዝ ነው። ሪቨርስ ፌዝ ኤችፒኤልሲ እና ኖርማል ፌዝ ኤችፒኤልሲ የሚለያዩ በስቴሽነሪ ፌዝ እና በፖላር ፌዛቸው ፖላር ነው ማለት ነው። ስቴሽነሪ ፌዛቸው እና በሞባይል ፌዛቸው ነው። ፖላር ነው ነን ፖላር ነው በሚለው ማለት ነው የሚለያዩ። ፓቲ ኮሎምንስ ሃየር ነምበር ኦፍ ቴዎሬቲካል ፕሌትስ እና ካፕለሪ ኮሎምንስ ይሄ ፎልስ ነው። ካፕለሪ ኮሎምንስ ምንድነው ዲያሜትራቸው ስሞል ነው። ዲያሜትራቸው ስሞል ነው፣ ሌንግዛቸው ሃይ ነው። ሴርቮ ቴዎሬቲካል ፕሌታቸው ሃይ ነው። ቴዎሬቲካል ፕሌታቸው ሲበዛ ደግሞ ሴፓሬሽን ኤፊሺየንሲ ኢንክሪዝ ያደርጋል። ዜሮ ፓቲ ኮሎምን ቴዎሬቲካል ፕሌታቸው ለው ነው እንጂ ሃይ አይደለም። ፓቲ ኮሎምን ምንድነው ኢንሳይድ ዲያሜትራቸው ሃይ ነው። ስለዚህ ዲያሜትር ሲበዛ ምን አለ ኤሪያ አለ። ኤሪያ ካለ ምንድነው ላርጅ ሳምፕል ሃንድል ያደርጋሉ ማለት ነው። 34ኛ ፓቲ ኮሎምንስ አር ሞር ኤፊሺየንት ፎር ሴፓሬሽን ኦፍ ኮምፕሌክስ ሚክስቸር ዘን ካፕለሪ ኤፎስ ካፕለሪ ኮሎምኖች ምን አላቸው? ሃይ ነምበር ኦፍ ምን አላቸው? ቴዎሬቲካል ፕሌት አለ። ቴዎሬቲካል ፕሌት ካለ ደግሞ ቴዎሬቲካል ፕሌት ከምን ጋር ዳይሬክት ሪሌሽንሺፕ አለው? ፎር ሴፓሬሽን ኤፊሺየንሲ ጋር። ዜርፎር ፓቲ ኮሎምንስ ነምበር ኦፍ ቴዎሬቲካል ፕሌቱ ለው ነው። ስለዚህ ኤኛ ፎልስ ነው ማለት ነው። ግን እዚህ ጋር ፓቲ ኮሎምን በሚለው ቦታ ማለት ነው ካፕለሪ ኮሎምንስ ብል ትክክል ነበር። ስፕሊት ኢንጀክሽን ኢዝ ዩዚንግ ፓቲ ኮሎምንስ ነው። ስፕሊት ማለት ነው ከፍሎ ማውጣት ማለት ነው። ምኑም ሳምፕሉ በኮሎምን ውስጥ ፓቲ ኮሎምኖች ዲያሜትራቸው ስለሆነ ስፕሊት ማድረግ አያስፈልግም። በምን ላይ ነው ስፕሊት እያደረግን ትንሽ ኢንጀክት ማድረግ ያለብን? በካፕለሪ ኮሎምን። ስለዚህ ምንድነው ስፕሊት ኢንጀክሽን ኢዝ ዩዚንግ ፓቲ ኮሎምን ይሄኛው መስሉ ከደኛው ቻል መስሉ ምንድነው ቢ ነው የሚሆነው ፎልስ ነው። እዚህ ጋር ኤ ብለው ቢ ነው ማለት ነው። 36 in HPLC the columns are located in the oven ይላል። ኤ ልከኝ ኦቨን ያለው ጀነራሊ በጋስ ክሮማቶግራፊ ነው። በኤችፒኤልሲ ውስጥ ኦቨን ያለው ኦቨን ማለት ቴምፕሬቸር ሶርስ ማለት ነው። ቴምፕሬቸር ኢንክሪዝ የሚያደርግበት ቦታ ማለት ነው። ሶርስ አሁን ቴምፕሬቸር ሶርስን ኢንክሪዝ የሚያደርግበት ቦታ ነው። አድቫንቴጅ ዩዙ ምንድነው? ዩኒፎርም ዲስትሪቢዩሽን ኦፍ ቴምፕሬቸር ሲኦል ዘ ኮሎምን ኮሎምኑ ላይ ምንድነው በእያንዳንዱ ቦታ ላይ ኢኳል የሆነ ቴምፕሬቸር እንዲመጣ። ለምን ኮሎምን ኦፍ ጋስ ክሮማቶግራፊ በጣም ረጅም ነው። ስለዚህ በሁሉም ቦታ ላይ ምንድነው ኢኳል ቴምፕሬቸር እንዲመጣ የምንጠቀምበት ቴክኒክ ነው። ስለዚህ ፎልስ ነው። ኤችፒኤልሲ ኮሎሚኔት እንትን ፎልስ ነው ማለት ነው። ይሄ ነው ፎልስ። the major use of capillary columns is for preparative ይላል።
ፕሪፐሬቲቭ ማለት ላርጅ ሳምፕል ማለት ነው። ካፒላሪ ኮሎሞች ደግሞ ምንድነው ስሞል ናቸው ውስጣቸው። ስለዚህ ላርጅ ሳምፕል አንድ አደረጉ አናላይቲካል ወርክ ነው ማለት ያለው እዚህ ጋር። ስለዚህ መልሱ ምንድነው ፎልስ ነው ማለት ነው። ሰባት ቢ ነው ፎልስ። 38 which one of the following detector is advanced type of UV detector? Advanced type of UV detector ምንድነው ነው ፎቶ ዳዮድ ወይ ዳዮድ አሬ ሲምፕሊ ፎቶ ዳዮድ አሬ ሌላ ስሙ ማለት ነው። አድቫንስ ሲባል ማለት ነው በጣም ሴፓሬት ያደረጉ ግን አድቫንቴጁ ምን ይላል? ፊንገርፕሪንት የምናገኘው በምን ቴክኒክ ነው? በዩኒቨር ፉረር ትራንስፎርም ኢንፍራሬድ ስፔክትሮስኮፒ። ማስ ስፔክትሮስኮፒ ቢሆን ማስ ብቻ ነው የምናገኘው፣ ማስ እና ኮንሰንትሬሽን። ስለዚህ ምን ለመስራት ስትራክቸር ለማግኘት ማለት ነው ኒውክሊየር ማግኔቲክ ሬዞናንስ ስፔክትሮስኮፒ ደግሞ ስትራክቸር ፋናው ኮምፖውንድ። ስለዚህ ትክክለኛ መልሱ ማነው? ሲ ፉረር ይሄ ነው ሲ ነው። አልትራቫዮሌት ስፔክትሮስኮፒ ቢሆን ኖሮ ምንድነው አሲድ ወይም አብዞርፕሽን ይከማል ማለት ነው። ይሄኛው የመጨረሻ ነው 40ኛ ቫሪየስ ሩልስ ገቨርን ኦፕሬሽን ኦፍ ሃይ ፐርፎርማንስ ሊኩዊድ ክሮማቶግራፊ which one of the following is true about Donald rule 3 in high performance liquid chromatography? ዶናልድ ሩል ምንድነው ገቨርን ያደርገው ነው? ዶናልድ ሩል የሚያሳየው ምንድነው ሴፓሬሽን ኦከር የማያደርግ ከሆነ ማለት ነው ሞባይል ፌዝ ሬሾን እንድንቀያይር ነው የሚያዘው። በዶናልድ ሩል 3 ደግሞ ምንድነው የምናደርገው ኦርጋኒክ ፌዙን በ10% መቀነስ ያለበት። ኦርጋኒክ እና ኢንኦርጋኒክ ኮምቢኔሽን ነው የምንጠቀመው አሴ ሞባይል ፌዝ ኢን ክሮማቶግራፊ ጀነራሊ በኤችፒኤልሲ ማለት ነው 10% ነው ማለት የሚቀንሰው። ምን ማለት ነው? 10% ዲክሪስ ኢን ኦርጋኒክ ፌዝ produces ማለት ነው 3-fold capacity ወይ ሴፓሬሽኑ 3 እጥፍ ምን እንዲሆን ኢፌክቲቭ እንዲሆን ሚክስቸሩን ሴፓሬት ለማድረግ ማለት ነው ያን እንትን 3 እጥፍ ኢፌክት ምን ሆነ ሴፓሬት ያደርጋል። ወደ ተከታታዮቻችን በዚህ ላይ ለጀነሪክም ለፖስት ግሬድ ፋርማሲ ተማሪዎችን ለኢሲት ኤግዛም ለሲኦሲ እንዲዘጋጁ የሚያግዙ ጥያቄዎችን ሰራው። የምናሻሽለው ነገር ምን መጨመር ምን መቀነስ እንዳለብን በዩቲዩብ በኮሜንት አስቀምጡልን። ለጊዜው አመሰግናችኋለሁ። ታንኪዩ በጣም አመሰግናለሁ።